ስህተት ሁሉ ስህተት አንቺን ማፍቀሬ ነው ጽናት። ይህ ሁሉ የቤታ እርግማን ነው። ቤታ ያኔ ባትረግመኝና ስቃይ ውስጥ እንደዛ ባላስገባት አብዳና ጨልላ ውጭ ባትወጣ ኑሮ እህነ የሰላማዊ ህይወት ይኖረኝ ነበረ። ነገር ግን አንቺን በማፍቀሬ አንቺን በመውደዴ ደግሞ ላንቺ ብዬ ብዙ መስዋዕት ከፍዬ ራሴን እያስተካከልኩ ከስካር ከሱስ ከሁሉ ነገር ወጥቼ ራሴን የቆሸሸውን ልቤን አጽድቼ አጥቤ በክሎሪክስ ሳይቀር አጥቤ ከመጣው በኋላ አንቺ ግን እያደረግሽ ነገር ትክክል አይደለም። ስለዚህ አልፈልግሽም፣ ዓይንሽን ላፈር፣ ከዚህ በኋላ አሰሪና ሰራተኛ ብቻ ነን እያለ እንደውም አሁን ናሆሜ ይመጣል፣ ምግብ ስሪ አላት። ከዛ ተገትራ ስትቀር ምን ይገትርሻል አትሄጂም እንዴ አላት። ውይ ለካ ዛሬ በቃ ኪራ ላይኑም ጠርቶኛል ማለት ነው አለች። እንዴ ጽናትዬ ይህ ሁሉ እኮ የራስሽ ጥፋት ነው ሲጀመርም ማለት ነው። ሁሉን ነገር መናገር ነበረብሽ፣ ግን አንቺ ልትናገሪ አልቻልሽም። በእርግጥ ያለሽበት ሁኔታ ከባድ ነው። ቢሆንም ግን የምታፈቅሩና የምትወጂውን ሰው እንደዚህ ያሳልፈሽ መስጠት ምንም ጥቅሙ አልታየኝም ማለት ነው። ስለዚህ ጽናት በጣም ተሳስተሻል ማለት ነው። መናገር ነበረብሽ። ኪራዬ ጥሩ ውሳኔ ነው አሁን ላይ የወሰነው ውሳኔ። እውነት ለመናገር አንዳንዴ ለማይሆኑን ሰዎች ጥሩ አክቲቭ ውሳኔ መወሰን ደስ ይላል እና ለጽናት ይገባታል ባይ ነኝ። ምሩዬ በሌለችበት ታገተች፣ ተደበደበች፣ ታፈነች፣ ምግብ ሳይሰጣት ቀረ፣ መድኃኒትም አልወሰደችም። ያለችበት ሁኔታ በጣም ከባድ ነው። ገና ፍቅራቸውን እንኳ ሳያጣጥሙ ናሆሜ በጭንቀት ጨልሏል ማለት ትችላላችሁ። ምክንያቱም አስቀይሜያት ነበረ። ለምን አስቀይምካት ሲለው ኪራ በአንተና በጽናት መካከል ያለውን ነገር ስለደበቁኝ። ምንድን ነው የደበቁ ሲል ያዋል አይደለ ጽናት ፍቅርን ስላልተቀበለች በዛ ነው የተናደድኩ ብሎ እሱም ለመደባበቅ ሞከረ። ነገር ግን እናንተ የማትረቡ ልጆች ናችሁ። ምን አይነት ናችሁ? ቆይ እናንተ ሰው ናችሁ? እንዴት እንደዚህ አይነት ነገር ታደርጋላችሁ? እንዴት ነው ሀሴትን ለኪራ ለመዳር ያሰባችሁት እና የወሰናችሁት? ቆይ ጡጦ የምጠባ ህፃን ልጅ ነኝ እንዴ? እኔ እኮ ናሆም ነኝ፣ አብሮ አደጌን ወንድሜን እኔ ነኝ የማውቀው። ላንቺ ብሎ ብዙ ነገር ከፍሏል፣ ብዙ መስዋዕት አድርጓል። ስለዚህ እንዴት እንደዚህ ታደርጋለሽ ብሎ በጣም ተቆጣት። ምን ማድረግ ይቻላል? ላለፈ ክረምት ቤት አይሰራለትም። የሴት ልጅ ጸባይና የድመት አንድ ነው፣ እያደር ይወጣል አለ ናሆሜ። ትክክል እኮ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ የሆኑ ነባር ሰዎች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። አይ ሀሴት፣ የሀሴት ክፋትና ተንኮል እስከ ዛሬ አልታየንም ነበር። መጽሐፍ አንባቢ እንዲሁም ደግሞ ቀሚስ ለባሽ ብለው ስርዓት ያላት ልጅ መጽሐፍ አንባቢ እያልን ስናሞካክሳት ስንወዳት የነበረችው ጭራሽ የጽናትንና የኪራን ህይወት የምታበላሽ አረመኔና ጨካኝ ሆና ቀረች። ለምሩዬ ሳይቀር ምግብ እየሰጠቻት አይደለም። ነገሮችን አስተካክዬ እስከመመጣ ድረስ አንቺ እዚህ መቀመጥሽ ነው፣ ምንም ማድረግ አልችልም ብላታለች። ምሩዬ እንደምንም ብላ ከዛ መውጣት አለባት። ካልሆነ ምሩንም ቢሆን ሀሴትንም ቢሆን ፈንክታት መውጣት አለባት። ካልሆነ ግን ነገሮች ይበላሻሉ። ምክንያቱም ናሆሜ እንዲያስቀየማት ነው የሚያስበው። ስለዚህ ጥላኝ ሄደች በማለት ናሆሜም ማበዱ አይቀርም። ኪራዬ እንግዲህ እንደምንም ብሎ ሰኒ ጋር ሄዶ ነበር። ከዛ ሰኒም በጣም ደነገጠች። እንዴ ኪራ የት ጠፍተህ ከርመህ ነው? ቆይ አንተ ልጅ ሰው ያስባል አይባልም እንዴ አለችው። አረ በጣም ይቅርታ። እንዴ የምን ይቅርታ ነው? እኛ እኮ በጣም ተጨንቀንና አስበን ነበር። ታየኝ እስኪ የሰው ልጅ በጥርሱ እየሳቀ ብዙ ነገር አደረገኝ፣ ጎዳኝ እያለ ያወራታል። እንዴ እንደዛም አትበል፣ ምክንያቱም ስሟን ብትገልጸው እኮ ደስ ይለኛል። ጽናት አትለም እንዴ አለችው። እንጂ ግን ደህና ናት አለ። ደህና ናት። ምን ደህና ብለህ ደህና አይደለችም፣ አብዳለች፣ ጨልላለች ማለት ትችላለህ አለችው። አይደል አለ። አዎ በሰላም ነው። ግን ምን ላድርግ ብለሽ ነው? እንዲሁ ነው፣ ራሴን ለማሳረፍና ለራሴ ጊዜ ለመስጠት ፈልጌ ነው። ለማንኛውም ይኸውልህ ኪራ፣ እኔ ብዙ ነገር በእርግጥ አውቃለሁ፣ ግን ጽናትን እንደዚህ
እንደዚህ ባታደርጋት ደስ ይለኛል። አንተም ያልክበት ወይም የተረዳህበት መንገድ በጣም ይለያያል አለችው። ከዛ አይ ሰኒ ተይ፣ አንቺ ትሻያለሽ ብዬ ወደ አንቺ መንጣቴ ነበር እኮ አንቺም እንደነሱ ነሽ ማለት ነው አላት። አይ እንደዛ ማለት አይደለም ኪራ፣ ቆይ ለምን እንደዚህ በዚህ ልክ ስትለው፣ ተይኝ እባክሽ፣ እስኪ ምን ያላደረገች ነገር አለ? ብቻ ተይው፣ ካልሆነ እኔ ልሄድ ሲል፣ አራት ሄድ፣ እኔ ችግር የለውም ካልፈለክም ለማንም አላወራም ብላ አፏን ከዘጋች በኋላ ጽናትዬ ሸከተፍ እያለች መጣች። ምን ኪራ፣ እኔ እንደዚህ ተጨንቄ እንደዚህ አስቤ ደህና ነህ? ቆይ አንቺ ሴትዮ ርቀትሽን ጠብቂ። እኔ እኮ ሁሉን ነገር ለመርሳት ሁሉን ነገር ለማስተካከል ብዬ ነው የሄድኩት ለራሴ ጊዜ ሰጥቼ እና እባክሽ ጠጋ ጠጋ አትበይ አላት። ከዛ ሰንዬን ደግሞ በቃ እኔ ልሄድ ብሎ ኪራ ተነስቶ ሲሄድ እንድትደብቅኛለች ሰኒ፣ እንደዛ ተጨንቄ እንደዛ አስቤ አለቻት። አይ ገና አሁን መንጣቱ ነው። ከዛም ደግሞ ልንገራቸው ስለው በፍጹም ለማንም እንዳትናገሪ ካልሆነ ሄዳለሁ ሲለኝ አፌን ዘጋውን። ለነገሩ ልክ ነሽ፣ እንዴት እኛን ማየት ይፈልጋል? ለማንኛውም ምግብ ልስራለት ብላ ተከትለው መጣች። ከዛ ሲመጣ ሀሴትም ደነገጠች። ምሩዬም ደግሞ እንዴት ሰው ያስባል አይባልም እንዴ በዚህ ልክ ጭካኔ አለችው። ከዛ እሱም አይ በጣም ይቅርታ ለራሴ እኮ ጊዜ ልስጥ ብዬ ነው። እና ናሆሜ ደህና ነው? ደህና ነው፣ ምን አለበት ብለህ አለችው። ያው ግን ባንተ በጣም ተጨንቋል። አይበላ አይጠጣ እንደገና አይተኛ ማለት ቀን ቀን እየተኛ ባልሆነ፣ አረ በፍጹም አትቀልድ፣ ባንተ በጣም አስቦ ተጨንቆ ነበር እያለች ምሩዬም ነገረችው። በጣም ይቅርታ ሳልነግራችሁ በመሄዴ ሲል፣ አረ ችግር የለውም ዋናው አንተ መንጣትህ ነው። ለማንኛውም ሂድ ሻወር ውሰድ አለችውና ሻወር ውስጥ ሄደ ኪራዬ። ከዛም በኋላ እስኪ እኔም ልሄድ ስትል ሄኖክና ሀሴት ሩም ውስጥ ያወራሉ። ከዛም በኋላ ምሩዬ እንዳጋጣሚ ሆና ልጥፍ ብላ ታዳምጣለች። አሁን ቆይ ከኔ ምንድን ነው የምትፈልገው? የፈለግከውን ነገር በሙሉ አድርጌያለሁ ትለዋለች። አይ እኔ የፈለግኩትን አላደረግሽም። ያኔ እኮ እኔ የማላቅ መስሎች ነው። መድኃኒቱንም ለሁለታችንም ነው ያደረግሽው። ስለዚህ ምንም ነገር አልተፈጠረም። ስለዚህ አሁን የግድ እኔ ጽናትን የኔ ማድረግ አለብኝ ሲላት፣ አይ እንደዛ ማድረግ አልችልም፣ ምክንያቱም እኔም ሴት ነኝ። ኧረ እባክሽ አንቺም ሴት ነሽ አይደል? እንደዛ ነው። ቆይ አንቺ ግን ከዩኒቨርሲቲ መጫርሽ ከዩኒቨርሲቲ መተሽ እዚህ መዘብዘፍሽ ምንም በቃ ለራስሽ ቫሊዩ የለሽም አይደል አላት። አንተ ራስን ለራስህ ቫሊዩ የሌለህ እንደው ምን አይነቱ ሰይጣን አረመኔ ሰው ነህ? ነገርኩሽ። ለማንኛውም ቪዲዮ ሲላት፣ አይ ቪዲዮውን አንተ በፈለግከው ጣቢያ ልቀቀው አለችው። ኦኬ ቆይ ግን ማን ነው እንደዚህ የልብ ልብ የሰጠሽ እያለ ሲያወራ ነበር። እንደዛ ከሆነ ለጽናት መርዝ ስታደርጊ የቀዳሽውን ቪዲዮ ባሳያት ስለ ጽናት ስትል ደነገጠች በጣም። ከዛ ምሩዬም ደነገጠች። ምን ጉር ነው ብላ ከገባች በኋላ ይህ አረመኔና ጨካኝ ሄኖክና ከዛ ሀሴት አገቷት። ከዚህ በኋላ ምሩዬ መውጫ ቀዳዳ የላትም። ለኪራና ለጽናት እንኳ እንዲሁም ለሰኒ እውነቱን ለመናገር ምንም አልቻለችም። ናሆሜ ደግሞ ለኪራ ደውሎ መጣሁ ዛሬ ምሩንም ሳላስቀይማት አልቀርም አለው። ከተገናኙ በኋላ እንዴት ነህ ጓዴ ደህና ነህ ሲለው፣ ደህና ነኝ ምን አለብኝ ብለህ ነው? እንደው ፍሬ እየተባባሉ መቀላለር ጀመሩ። እና ምሩስ ምሩ እኮ ወደ አንተ አልመጣችም እንዴ? እቤት የለችም አለ ጽናትዬ። ኧረ እኔ አሁን ከቤት ነው የመጣሁት። በፍጹም። ከዛ ኪራዬም በቃ አበባ ገዝተህ ይቅርታ ጠይቃት፣ በጣም አጥፍተሃል አለው። ልክ ነህ በጣም አጥፍቻለሁ፣ ምን ማድረግ እንዳለብኝ ራሱ አላቅም አለ። ሀሴት ምግብ ይዛላት ሄደችና ነገርኩሽ እኮ ለትንሽ ጊዜ ነው ነገሮችን እስከማስተካከል አለቻት። እባካችሁ እርዱኝ፣ ምግብ ልትበላ ፏን ፈታ እባካችሁ እርዱኝ ብትል እንኳ ጽናትን ብትመጣ ጽናት አልነቃችም። ምክንያቱም ጽናት የመሰላት ሀሴት ስለነበረች ሀሴት በሰላም ነው ምን ሆነች ነው ስትላት፣ አይ አይጣይቼ ነው ብላ ሸወደቻት። ከዛም በኋላ እንደዛ ከሆነ ለማንኛውም ስጨርሽ ንገሪኝ ብላ ተመለሰች። ስለዚህ
ምሩዬ በጣም ችግር ውስጥ ነች ያለችው። በዛ ላይ ታማሚ ነች። የናሆሚስ እንዴት ሊሆን ነው? የጽናትና የኪራ ነገር እስከ ጓደኞቻቸው ገደል ገቡ። ጽናት እውነት መናገር ነበር